ሰላም ተማሪዎች፣ ይህ የ2017 የሂሳብ የሚኒስትሪ ጥያቄ የመጨረሻ ፓርት 10 ጥያቄዎችን የምንሰራበት ነው። ከ1 እስከ 30 ያሉ ጥያቄዎችን እንሰራለን። ፓርት 1 እና 2 ያላያችሁ ዲስክሪፕሽን ላይ እናስቀምጥላችኋለን። እዛ ጋ ገብታችሁ ማየት ትችላላችሁ። ኩዌስችን ነምበር 21 የስሌት 3.25 ሲካፈል ለ25/8ኛ ውጤት የቱ ነው የሚለን። ጀስት አካፍሉት እንደማለት ነው። ስለዚህ ይህን በምታካፍሉበት ጊዜ ይህን መጀመሪያ ወደ ክፍልፋይ መቀየር ነው። 325 ኦቨር 100 ሲካፈል ለስንት? ለ25 ኦቨር 8 እናደርጋለን። ማካፈል ላይ ደግሞ በምንድን ነው? በሪስፕሮካሉ ነው የምናባዛው። ያ ማለት ምንድን ነው? 325 ኦቨር 100 ሲባዛ በ8 ኦቨር 25ኛ ማለት ነው። እነዚህን አይነት ነገሮች በምሰሩበት ጊዜ ማቃለል የተሻለ ሜትድ ነው። አሁን ብዙ ተማሪ ጀስት ይሄን 325 በ8 አባዝቶ ከዛም በዚህ አባዝቶ ምናምን እስከምታደርጉ ጊዜ ይወስድባቸዋል። ብታቃልሉት ግን በጣም ጀስት በአጭር ጊዜ መስራት ይቻላል። ለምሳሌ አሁን በ4 ስንት ይሆናል? 2 ይሆናል። ይሄ በ4 ስንት ይሆናል? 25 ይሆናል። ዘን ደግሞ ይሄ በ5 ስንት ይሆናል? 5 ይሆናል። ከዛ ይህንን ደግሞ በ5 ማለት ነው። እንደዚህ ትልቅ ቁጥር ሲሆን እንደዚህ ሎንግ ዲቪዥን ተጠቅማችሁ ታካፍላላችሁ። 3 ለ5 አይችልም። 32 ሲካፈል ለ5 6 ጊዜ 6 ሲባዛ በ5 30። ይህን ስትቀንሱት 2 ከዛ 5 አለ 25 ሲካፈል ለ5 5 ጊዜ 5 ሲባዛ በ5 25 ስትቀንሱ 0 ይሆናል ማለት ነው። ስለዚህ 65 ኦቨር 5 ሲባዛ በ2 ኦቨር 25 ዘን አሁንም በስንት አካፍለዋለሁ? በ5። ይሄንን በ5 1 ይሆናል። ይሄ በ5 ስንት ይሆናል? 65 ሲካፈል ለ5 አድርጋላችሁ 6 ሲካፈል ለ5 አንድ ጊዜ 1 ሲባዛ በ5 5 ስንት ቀንሱታላችሁ? 1 ይሆናል። ከዛ 5 ትወርዳለች። 15 ሲካፈል ለ5 3 ያ ማለት ስንት ይሆናል ማለት ነው? 13 ኦቨር 1 ሲባዛ በ2 ኦቨር 25 ይሆናል ማለት ነው። ዘን 13 ሲባዛ በ2 ስንት ነው? 26 ኦቨር 25 ይሆናል ማለት ነው። ስለዚህ አሁን 26 ሲካፈል ለ25 1 እንዳልሆነ እናውቃለን። 10.4ም አይሆንም። ስለዚህ 1.04 ወይም 1.40 ነው የሚሆነው። ስለዚህ ምን እናደርጋለን? ኔክስት እናካፍለዋለን ማለት ነው። 26 ሲካፈል ለ25 26 ሲካፈል ለ25 ስንት ነው? አንድ ጊዜ 1 ሲባዛ በ25 25 ዘን እንቀንሳለን። 6 ሲቀነስ 5 1 2 ሲቀነስ 2 ምንም። ስለዚህ ነጥብ ሰጥና 0 ይሆናል። አሁን እዚህ ጋር ነው መጠንቀቅ ያለባችሁ። 10 ሲካፈል ለ25 ምንድን ነው? አይችልም አይደል? ስለዚህ አንድ የነጥብ ሰጥቻለሁ። ድጋሚ 0 ዝም ብዬ አልሰጥም። እዚህ ጋር 0 ሰጥቼ ነው እዚህ ጋር 0 የምሰጠው። ስለዚህ 100 ሲካፈል ለ25 ስንት ጊዜ? 4 ጊዜ 4 ሲባዛ በ25 100። ስለዚህ 1.04 ይሆናል ማለት ነው። አይ ቲንክ እቺኛዋን ድጋሚ መስራት አለባችሁ። ቪዲዮን አቁሙና ጀስት አንድ ደግማችሁ ስሩት። 22ኛ የመቁጠሪያ ቁጥር ይሄ ያለ በ10 ርቢ ብዜት ሲገለጽ ምን ይሆናል? 201 ሲባዛ እንደዚህ መጻፍ የለበትም። ምንድነው መጻፍ ያለበት? ኤ ወይም በ ብንለው በእናንተ በ ሲባዛ 10 ርቢ ሀ። አሁን እዚህ ጋር በ ምን መሆን አለባት? እንደዚህ መሆን አለባት። ከ10 ማነስ አለበት፣ ከአንድ ግን መብለጥ አለበት። ስለዚህ ይሄን በምጽፉበት ጊዜ ምንድነው የምታደርጉት? 2.01 ሲባዛ ስለዚህ እዚች ጋር ነው ነጥቧን ያረኳት። ስለዚህ እቆጥራለሁ ማለት ነው። 1 2 3 4 5 6 10 ዘ ፓወር ኦፍ 6። ስለዚህ ይሄ ይሆናል ማለት ነው መልሱ። ገብታችኋል? እስኪ ግልጽ ከሆነላችሁ የዚህን ጻፉልኝ። 304 ዘን እንደዚህ ቢሆን በ10 ርቢ ሲጻፍ እንዴት ነው የሚጻፈው? መልሱን ኮሜንት ሴክሽን ላይ ያስቀምጡልኝ። 23ኛ ከስብስብ 0 1 3 4 5 6 ውስጥ ያለ እኩልነት አረፍተ ነገር አለ። 2000 ሲደመር 6 ያንሳል ከ12 መፍትሄ የትኞቹ ናቸው ነው። ስለዚህ ይህን ለመስራት መጀመሪያ ያው ቁጥሮችን እየተካችሁ መስራት ይቻላል፣ ግን ሶልቭ ብታደርጉት የተሻለ ነው። 2000 ያንሳል 12 ሲቀነስ 6 2000 ያንሳል 12 ሲቀነስ 6 ስንት ነው? 6 ሲካፈል ለ2 ሲካፈል ለ2 ሺ ያንሳል ከ3። ስለዚህ ከ3 የሚያንሱ ቁጥሮች እዚህ ውስጥ እንመርጣለን ማለት ነው። 3ን አንመርጣትም። ለምን? ከ3 የሚያንስ ነው፣ 3ን ስለማይጨምር ማለት ነው። ስለዚህ 0 እና 1 ይሆናሉ ማለት ነው። እዚህ ጋር ግን አሁን መጠንቀቅ ያለባችሁ 2000 ሲደመር 6 ያንሳል ወይም እኩል ይሆናል ከ12 ቢሆን 3 1 እና 0 ወይም 0 1 እና 3 ይሆኑ ነበር ማለት ነው። እዚህ ጋር ግን ያንሳል ስለሆነ ከዛ ያነሰ ቁጥር ነው መምረጥ ያለባችሁ ማለት ነው። 24ኛ በሙሉ ቁጥሮች ስብስብ ውስጥ ያለ እኩልነት አረፍተ ነገር አለ። እዚህ ጋር መፍትሄ ስብስብ የቱ ነው? አሁን እዚህ ጋር የሙሉ ቁጥር የምትለው እንዳትረሱ። በሙሉ ቁጥሮች በመቁጠሪያ ቁጥር ሲባል ልዩነት አለው።
ስለዚህ በመቁጠሪያ ቁጥር እና በሙሉ ቁጥር መቁጠሪያ ቁጥር ከስንት ነው የሚጀምረው? ከአንድ። ሙሉ ቁጥር ከዜሮ። ዘንድ ይህንን ሶልቭ እናደርጋለን ማለት ነው። ሼ ሲቀነስ 3 ያንሳል ወይም እኩል ይሆናል ከአንድ። ይሄ ማለት ምንድነው? ሼ ያንሳል ወይም እኩል ይሆናል 1 ሲደመር 3 ሼ ያንሳል ወይም እኩል ይሆናል ከአራት። ስለዚህ አሁን መቁጠሪያ ቁጥር ሳይሆን ምንድነው የተባልነው? ሙሉ ቁጥር ስለተባለ 0 እንላለን። 1 2 3 4። ስለዚህ ይሄን ያዝን እንፈልጋለን ማለት ነው። 0 1 2 3 4 መልሱ ይሄ ይሆናል ማለት ነው። ለምን? ሙሉ ቁጥር ስለተባለና ይሄ ደግሞ ያንሳል ወይም እኩል ይሆናል ስለሆነ ማለት ነው። መቁጠሪያ ቁጥር ቢሆን ኖሮ ምን ነበር የምንል? 1 እንላለን 2 3 4 ከዛ እናቆማለን ማለት ነው። ይሄ በመቁጠሪያ ቁጥር ስብስብ ውስጥ ቢለን ማለት ነው። ሙሉ ቁጥር ከተባለ ግን ከዜሮ መጀመር አለበት። ስለዚህ ይሄ ይሆናል ማለት ነው። እችን በደንብ መያዝ አለባችሁ። 25ኛ በ37.5 ግራም የቀይ ጤፍ እንጀራ ውስጥ 4.2 ግራም ፕሮቲን፣ 0.6 ግራም ቅባት እና 32.7 ግራም ካርቦሃይድሬት ቢኖረው 250 ግራም የቀይ ጤፍ እንጀራ ውስጥ በአጠቃላይ ምን ያህል ፕሮቲን እና ቅባት ይኖራል? አሁን በጣም ቀላል ነው። መጽሐፋችሁ ላይም እንደዚህ አይነት ምሳሌ አለ። በ37.5 ላይ 37.5 ግራም ላይ የቀይ ጤፍ እንጀራ ውስጥ 42 ግራም ፕሮቲን እና 0.6 ግራም ቅባት እና 32.7 ግራም ካርቦሃይድሬት ቢኖረው ነው። 250 ላይ ምንድነው? አሁን ይሄ ወደረኝነት ነው። ወደረኝነት ላይ ምን አይነት ወደረኝነት ነው? ይሄ ርቱ አይደል? ቀጥተኛ ተዛማጅነት አለው። አሁን 250 ግራም የቀይ ጤፍ እንጀራ ሲሆን የሚያስፈልገን የፕሮቲን እና ቅባት ምን እያደረገ ነው የሚሆነው? የጨመረ ነው መሆን ያለበት አይደል? የሚቀንስ አይደለም። ርቱ ሳይሆን ርቱ ነው ማለት ነው። ስለዚህ ለ37.5 ምን ያክል ፕሮቲን እና ቅባት ያስፈልገናል የሚለውን እዚህ ጋር ፕሮቲን 4.2 ያስፈልገዋል፣ ቅባት 0.6። ስለዚህ አጠቃላይ ስንት ያስፈልገዋል ማለት ነው? 4.8 ያስፈልገዋል። የዚህኛውን አናውቀው መ ያስፈልገዋል እንላለን ማለት ነው። ከዛ በ10 10ኛ ይሄንን ማብዛት ትችላላችሁ አይደል? ስለዚህ ምን ይሆናል? 375 ኦቨር 48 እኩል ነው 250 ኦቨር መ ይሆናል ማለት ነው። ከዛ ክሪስ ክሮስ ማድረግ እንችላለን። ክሪስ ክሮስ በምታደርጉበት ጊዜ 375 መ እኩል ነው 48 ሲባዛ በ250 ሲካፈል ለ375 ሲካፈል ለ375 ከዛ ይሄ በዚህ ይጣፋል። ከዛ መ ማለት ምን ይሆናል ነው። ስለዚህ አሁን ይሄንንም 48ን በዚህ ማባዛት አይጠበቅባችሁም። ምንድነው ማድረግ የሚሻለው? ማቃለል አይደል? በ5 እናቃለለው። አሁን ይሄን በ5 እናቃለለው ስንት ይሆናል? 50 ይሆናል። ይሄንን ደግሞ በ5 እናቃለላለን። 375 ሲካፈል ለ5 ከዚህ ጋር እንቆርጣለን። ስንት ጊዜ? 7 ጊዜ 7 ሲባዛ በ5 35 ዘን ስትቀንሱት 2 ከዛ 5ን ታወርዳላችሁ 25 25 ሲካፈል ለ5 5 5 በ5 25 ስለዚህ ምን ይሆናል ማለት ነው? 48 ሲባዛ በ50 ኦቨር 75 ይሆናል ማለት ነው። አሁንም በ5 እችላለሁ። ይሄ በ5 10 ይሆናል። 75 በ5 ደግሞ ስንት ነው? 15 ማለት ነው። ከዛ አሁንም በ5 ይሄ 2 ይሆናል። ይሄ በ5 3 ይሆናል። ከዛ በኋላ ደግሞ እንደገና ማቃለል እንችላለን። ይሄ በ3 1 ይሄ በ3 ስንት ነው? 16 ሲባዛ በ2 32 ግራም ፕሮቲን እና ቅባት ያስፈልገዋል ወይም ይኖረዋል ማለት ነው። ስለዚህ እቺኛዋን በርቱ ወደረኝነት መስራት ትችላላችሁ። ሐመርኋና መ እንደማይሆኑ ይታወቃል አይደል? በጣም በዙ። በ37 4.8 ካስፈለገ አፕሮክሲሜትሊ ለ250 ምንድነው ሊያስፈልግ የሚችለው? ስለዚህ በጣም የተጋነነ መሆን የለበትም አይደል? ስለዚህ እነዚህም በዚህ መስራት ይቻላል። እዚህ ጋርም እያለ የሚቃለል ከሆነ አቃላችሁ ከዛ ክሪስ ክሮስ ብታደርጉ ጀስት ማግኘት ትችላላችሁ ማለት ነው። ስለዚህ እቺኛዋን በደንብ መያዝ አለባችሁ። ርቱና የርቱ ወደረኝነት ማለት ነው። 26ኛ በጣም ቀላል ነው። ቀጥሎ በተሰጠው ምስል ውስጥ ለ እና መ ትይዩ ቀጥታ መስመሮች ናቸው። ረ ደግሞ ቆራጭ ቀጥታ መስመር ነው ይላል። ከሚከተሉት ጥንድ አንግሎች ውስጥ ፍርቅ ውጫዊ የሆኑ የትኞች ናቸው? አሁን ፍርቅ ውጫዊ፣ እነዚህም በደንብ መያዝ አለባችሁ። ፍርቅ ውስጣዊ የሚባሉ አሉ። ለምሳሌ አንግል 3 እና አንግል 5 ፍርቅ ውስጣዊ ናቸው። አንግል 4 እና አንግል 6 ፍርቅ
ውስጣዊ ናቸው። እነዚህ አንግሎች እኩል ናቸው። ለምሳሌ ይሄ 60 ዲግሪ ከሆነ ይሄም 60 ዲግሪ ይሆናል። ፍርቅ ውስጣዊ ስለሆኑ ማለት ነው። ውጫዊ አሁን ፍርቅ ውጫዊ ከተባለ አንደኛ ውጫዊ መሆን አለባቸው። ውጫዊ አንግሎች አሁን 1 2 7 እና 8 ናቸው። ሲቀጥል ፍርቅ ከተባለ 2 ከ7 ጋር መሆን አለባት። አንግል 2 እና አንግል 7 አንግል 1 እና አንግል 8 እነዚህ ምንድን ናቸው? ፍርቅ ውጫዊ አንግሎች ይባላሉ። ተጓዳኝ አንግሎች ደግሞ የሚባሉት ምንድነው? አንድ ከውስጥ አንድ ከውጭ እና በተመሳሳይ የሆኑ ማለት ነው። ለምሳሌ 2 እና 5 4 እና 8 1 እና 6 3 እና 7 እነዚህ ተጓዳኝ ይባላሉ ማለት ነው። ስለዚህ እኛ የተጠየቅነው ፍርቅ ውጫዊ ስለሆነ ፍርቅ ውጫዊ የሆኑ 2 እና 7 ስለዚህ ሀ ይሆናል ማለት ነው። ወይም 1 እና 8 የሚል የለም። ስለዚህ እነዚህን በደንብ ያዟቸው። ውጫዊ አንግል ማለት 1 2 7 8 ናቸው። ውስጣዊ አንግሎች 3 4 5 6 ናቸው። ፍርቅ ውስጣዊ የሚባል አለ። ፍርቅ ውጫዊ የሚባል አለ። እና ይሄ ከዛ 1 እና 8 ከዛ በኋላ ተጓዳኝ የሚባሉ አንግሎችን በደንብ ያዟቸው። ከዛ ላይ አንዱ አንግል ይሰጣችሁና ሌሎቹን ፈልጉ ሊባል ይችላል። አሁን እቺኛዋ 20 ዲግሪ ከሆነች እቺኛዋ 20 ዲግሪ ትሆናለች። ለምን? ጀርባ አንግል ስለሆኑ ማለት ነው። እቺኛዋ ደግሞ ዝርጋማዊ በሚለው እንሰራታለን። ያ ማለት ስንት ትሆናለች ማለት ነው? 160 ዲግሪ። ስለዚህ አሁን በቃ ሌሎች ይታወቃሉ። 2 3 5 እና 7 ምንድን ናቸው? እኩል ናቸው። 1 4 6 እና 8 ምንድን ናቸው? እኩል ናቸው። ስለዚህ በዚህ መሰረት አንግሉን ራሱ ፈልጉ ቢባል መፈለግ ትችላላችሁ ማለት ነው። 27ኛ ጥያቄ በደንብ መከታተል አለባችሁ። ከሚከተሉት 3 የልኬቶች ዝርዝር ጎነ 3 ሀለመ የሚመሰርት የቱ ነው? ሀለ 2 ሴንቲሜትር 9 ሳንቲሜትር እና 6 ሳንቲሜትር የሆነ ቢኖር ይህንን ተጠቅመን ጎነ 3 ሀለመ መመስረት እንችላለን ወይ ነው የሚለን። አንችልም። ለምን? መጀመሪያ ትንንሽ አንግሎች ወይም አጭር ሳይድ ያላቸውን እንወስዳለን። ለምሳሌ አሁን እዚህ ጋር ትንሽ ማናም ናቸው ሀለ እና ሀመ። ያ ማለት 2 ሳንቲሜትር 6 ሳንቲሜትር ስንት ይሆናል? 8። የነዚህ ድምር ምን ማድረግ አለበት? ከዚህኛው ከትልቁ ምን ማለት አለበት? መብለጥ አለበት። ግሬተር ዛን 9። ይሄ ደግሞ ምንድነው? ፎልስ ነው። ስለዚህ ይሄ አይሆንም ማለት ነው። ልኬት ሀ አንግሉ 80 መሆን አለበት፣ ያኛው 108፣ ይሄኛው 6 መሆን አለበት ይለናል። ይሄን ደግሞ ምንድነው የምናውቀው? ጎነ 3 ሁሉም አንግሎች ስንደምራቸው አጠቃላይ ስንት መስጠት አለበት? 180 ዲግሪ መስጠት አለበት። ስለዚህ ይሄን ሲደምሩ 80 ሲደመር 108 188 ሲደመር 6 በለጠ። ስለዚህ ይሄም አይሆንም ማለት ነው። 3 ሳንቲሜትር 4 ሳንቲሜትር 5 ሴንቲሜትር። አሁን እዚህ ጋር ትንንሾች ማለት ናቸው 3 እና 4። 3 ሲደመር 4 ስንት ነው? 7 ይበልጣል ከ5 0። ስለዚህ ይሄኛው መልስ ይሆናል ማለት ነው። ይሄኛው ደግሞ 40 108 እና 22 ይላል። አሁን ይሄን ደግሞ ደምሩት። 40 እና 108 ስንት ይሆናል? 148 ይሆናል። 22 ደምሩበት ስንት ይሆናል? 8 እና 2 10 0 ጽፌ እንዳለ 4 እና 2 6 ከ1 ጋር 7 170 180 አልሰጠንም፣ አይሆንም ማለት ነው። ስለዚህ ሁለት ነገር ያዛችሁ ማለት ነው። አንደኛ የጎኑ እርዝመት ከተሰጠ ጎነ 3 ይመሰርታል አይመሰርት የሚለውን ለማወቅ ሁለት አጫጭር ጎኖችን እርዝመት እንደምርና ከምኑ መብለጥ አለበት? ከትልቁ ከበለጠ ይሆናል እንላለን ማለት ነው። ሌላኛው ደግሞ አንግላቸውን አይተን ነው። የልኬት አንግል ሀ ምናምን ልኬት አንግል ለ እንደማለት ነው። ይሄንን ደግሞ አይተን ምንድነው የምናደርገው? 3ቱን እንደምራችሁና 180 ከሰጠን መሆን ይችላል እንላለን ማለት ነው። ሌላው የጎን ርዝመት ላይ ምናልባት ያው ይሄን ከያዛችሁትም በዚህ መስራት ይቻላል። እየደመራችሁ ማወዳደር። ለምሳሌ 3 ሲደመር 4 7 ይበልጣል ከ5 እውነት ነው። 4 ሲደመር 5 9 9 ይበልጣል ከ3 እውነት ነው። ከዛ በኋላ ደግሞ እንደገና 3 እና 5 እንደምራለን 8 ይበልጣል ከ4 እውነት ነው። ስለዚህ ሶስቱም ስለተሟሉ መሆን ይችላል የሚለውን መጠቀም ትችላላችሁ። ወይም ግን በቃ ሁለቱን አጫጭር ወስዳችሁ ደምራችሁ የነዚህ ድምር ከትልቁ ከበለጠ ምን ይሆናል ማለት ነው? ጎነ 3 መስራት ይችላል ነው። 28ኛ የሬክታንግላዊ ፒራሚድ እና የጎነ 3ታዊ ፒራሚድ የሚመሳሰሉበት ባህሪ የቱ ነው? የሚመሳሰሉበት የመሰረት ገጽ አይመሳሰሉም። ለምን? ይሄ ሬክታንግላዊ ፒራሚድ ካለ ሬክታንግል ነው። ጎነ 3ታዊ ፒራሚድ ከሆነ ምንድነው መሰረቱ? ምንድነው? ጎነ 3 ነው። አሁን ድሮ ባደርግላችሁ ይሄኛው ሬክታንግላዊ ፒራሚድ ነው። ጀስት እንደዚህ አድርጋችሁ ዶት እዚህ ጋር አስቀምጥ፣ እንደዚህ ይሆናል።
ይሄ ምንድነው? ሬክታንግላዊ ፒራሚድ ይሆናል። ጎነ ሶስታዊ ፒራሚድ ደግሞ ጎነ ሶስት ነው ድሮ የማደርገው። ከዛ በኋላ የሆነች ዶት እዚህ ጋር ላስቀምጥና ቨርቴክስ ማለት ነው ይሆናል። ስለዚህ አሁን መሰረታቸው ተመሳሳይ ሊሆን አይችልም። የጎን ጠርዞች ብዛት አይሆንም። የዚህኛው የጎን ጠርዝ ስንት ነው? 4 1 2 3 4 ነው። የዚህኛው 3 ነው። ስለዚህ ይሄም አይሆንም፣ ይሄም አይሆንም። የገጾች ብዛትም አይሆንም። የዚህ ስንት ገጽ አለው? 1 2 3 4 5 አለው። ይሄኛው ደግሞ ስንት አለው? 1 2 3 4 ማለት ነው አይደል? ይሄ ፊት ለፊት አለ፣ ከዛ በዛ ሳይድ 3 ከታች 4። የጎን ገጾች ቅርጽ ትክክለኛ ይሄ ነው። የጎን ገጾች ቅርጽ ይሄ ምንድነው? ጎነ 3 ነው። የዚህ ጎነ 3 ሁሉም ጎነ 3 የዚህም በተመሳሳይ ምንድነው? ጎነ 3 ነው። አሁን ፒራሚድን ፒራሚድ የሚያስብለው ምንድነው? ጎን ገጹ ምንድነው? ጎነ 3 ነው። እሱ ነው ጀስት ዋናው ተመሳሳይ የሚያደርጋቸው። ከዛ ውጭ ልዩነት አላቸው። ቨርቴክስ ከላይ ያላቸው ወይም አንድ መሰረት ነው ያላቸው ቢል እሱም ተመሳሳይ ያደርጋቸዋል። መሰረቱ የዚህ አንድ ነው፣ የዚህም አንድ ነው እንጂ የመሰረት ቅርጹ አንድ አይሆንም። የጎን ጠርዞች ብዛት እኩል አይሆኑም። የገጾች ብዛትም እኩል አይሆንም። ግን የጎን ገጾች ቅርጽ ተመሳሳይ ነው። የመረጃ መሰብሰቢያ ዘዴ ያልሆነው የቱ ነው? ምልከታ ማድረግ፣ ይሄ ምንድን ነው? መሰብሰቢያ መንገድ ነው። ከተመዘገበ ማጣቀስ፣ ይሄም ነው። አሻሚ ጥያቄ መጠየቅ፣ ሙከራ ሰርቶ መጻፍ፣ ሙከራም ይሄም ነው። ያልሆነ የትኛው ነው ማለት ነው? ይሄኛው አይሆንም። አሻሚ ጥያቄ መጠየቅ ራሱ እንዴት ሊሆን ይችላል? አይሆንም ማለት ነው። በአንድ ክፍል ውስጥ ያሉ 20 ተማሪዎች እድሜ እዚህ ጋር ተሰጣለ ሲሆን የእነዚህ ተማሪዎች ብዛት በቅደም ተከተል 8 3 5 እና 4 ነው። ከሚከተሉት አረፍተ ነገሮች ውስጥ ሐሰት የሆነው የቱ ነው? ይህንን በቴብል አስቀምጡት። 8 አለ፣ 12 አለ፣ 14 አለ፣ 16 አለ። ይሄ ምናቸው ነው? እድሜያቸው ማለት ነው። ጀስት እድሜያቸው ነው ይሄ። ከዛ በኋላ እዚህ ጋር ደግሞ ብዛታቸው አለ። ብዛታቸው እዚህ ጋር 8 ናቸው። እዚህ ጋር 3 እዚህ ጋር 5 እዚህ ጋር 4 ገብታችኋል። እንደዚህ አድርጋችሁ ታስቀምጣላችሁ። ከዛ በኋላ አማካኝ አለ፣ ሚዲያን አለ፣ ሞድ አለ፣ ሬንጅ አለ። ስለዚህ ሐሰት የሆነውን የተባለው አሁን እውነት የሆነውና ሐሰት የሆነውን ጀስት መጀመሪያ ማወቅ አለባችሁ ፈጥናችሁ እንዳሰሩ ማለት ነው። ለምሳሌ ሞዱ 8 ነው ይላል። ይሄው ሞዱ ስንት ነው? 8 ነው አይደል? እውነት ነው። ሬንጅ አሁን ከቀላል መጀመር ሞድ ማወቅ ቀላል ነው። በጣም በብዛት የተደጋገመ የትኛው ነው? የትኛው እድሜ ክልል ነው በብዛት ያሉት ተማሪዎች? 8 አይደል? እድሜያቸው 8 የሆኑ በብዛት አሉ። ሬንጁ 8 ነው ይላል። ይሄ ደግሞ በመቀነስ ነው የምናገኘው። 16 ሲቀነስ 8 ይሄም 8 ይሰጠናል። ሬንጅ ማለት ነው። ትልቁ ሲቀነስ ትንሹ ከዳታው ላይ ነው የምትቀንሹት። 8 ሲቀነስ 4 እንዳታደርጉ 16 እና 8 ነው የምንወስደው። ከዛ በኋላ ሚዲያን አሁን ይሄኛውን ጀስት የትኛው ነው የሚሻላችሁ ለእናንተ ሚዲያን ወይስ አማካይ? መልሱ ከሁለት አንዱ ነው የሚሆነው ማለት ነው። ሚዲያኑን ለማግኘት ምንድነው የምናደርገው? መጀመሪያ ዳታው በቅደም ተከተል መቀመጡ እናያለን። 8 12 14 16 ኦኬ ተቀምጧል። አጠቃላይ 20 ተማሪዎች ናቸው ተብለናል። ስለዚህ ሚዲያኑ የትኛው ላይ ነው ያለ ማለት ነው? 10ኛው ላይ ነው ያለ ማለት ነው። ስለዚህ 8 ብሎ እዚህ ጋር እስከ 8 ነው፣ ከዚህ ጋር ከ8 እስከ 11። ስለዚህ ሚዲያኑ ስንት ነው መሆን ያለበት? 12 ነው መሆን ያለበት ማለት ነው። ስለዚህ ሐሰት የሆነ ይሄኛው ነው። አማካኝ 11 ይላል። እሱን አሁን መስራት ትችላላችሁ። ምንድነው የምናደርገው? እያባዛን 8 ሲባዛ 8 ስንት ነው? 64 ሲደመር 3 ሲባዛ 12 36 ሲደመር 5 ሲባዛ 14 5 በ4 20 70 ይሆናል አይደል? ሲደመር ከዛ 16 ሲባዛ በ4 እዚህ ጋር እንደዚህ አድርጌ ላባዛው 6 ሲባዛ በ4 ስንት ነው? ወይም 4 ሲባዛ በ6 24 4 ጽፌ 2 አለኝ። 4 ሲባዛ በ1 4 ከ2 ጋር 64 አለ። ከዛ መጨረሻ ላይ ሲካፈል ለስንት ነው የማደርገው? ለ20 ማለት ነው አጠቃላይ ተማሪዎች። ዘን ምንድነው የምናደርገው? ይሄን እንደምራለን። 64 ሲደመር 36 ስንት ነው? 100 ይሆናል። 170 ሲደመር 64 4 7 እና 6 ስንት ነው? 11 አንድ ጽፌ እንዳለ 214 ይሆናል ሲካፈል ለ20 ማለት ነው። ስለዚህ ይሄንን እናቃልለዋለን ማለት ነው። ስታቃልሉት ስንት ይሆናል? 214 ሲካፈል በ2 ባቃልለው ማለት ነው። 2 ሲካፈል ለ2 1 ሲባዛ 2 ጀስት ይሆናል። 1 ሲካፈል ለ2 አይችልም አይደል? መጀመሪያ አንድ ነው አውርቻለሁ። 1 ሲካፈል ለ2 አይችልም። ስለዚህ አሁን 4ን ሳወርድ ምንም እሰጣለሁ? እዚህ ጋር 0 እሰጣለሁ ማለት ነው። ስለዚህ 14 ሲካፈል ለ2 ደግሞ ስንት ጊዜ? 7 ጊዜ።
ስለዚህ ስንት ይሆናል ማለት ነው? 107 ኦቨር ይሆንና 10 ማለት ነው። ከዛ ይሄ ደግሞ ማለት 10.7 ያው አፕሮክሲሜትሊ ስለሆነ የወሰደው 11 አደረገው ማለት ነው። ስለዚህ አማካኙ 11 ሊሆን ይችላል። ሚዲያኑ ግን 8 አይሆንም። ማወቅ ያለባችሁ አንድ ይሄንን ነው። ሚዲያን ማለት በቅደም ተከተል ካስቀመጣችሁ በኋላ መሀል ላይ ያለውን ነው የምትወስዱ ማለት ነው። ይሄ ጀስት ግሩፕድ የሆነ ስለሆነ ነው። ግሩፕድ ያልሆነ ቢሆን ለምሳሌ እስኪ የዚህን ፈልጉልኝ 3 8 2 9 11 8 ቢኖር የዚህን ከቻላችሁ አራቱን ፈልጉልኝ። ሞዱ ስንት ነው? ሬንጁ ስንት ነው? አማካዩ ስንት ነው? ሚዲያኑ ስንት ነው? የዚህን መልስ ኮመንት ሴክሽን ላይ በትክክል ለመለሰ አንድ ቀን ለአንድ ሰዓት በነፃ ኦንላይን አስጠናዋለሁ። ለአንድ ቀን ማለት ነው። ልክ ለመለሰ ብቻ ቴሌግራም ዩዘርኔም ኮመንት ላይ እናስቀምጥለታለን። ከዛ ሲልክልን ቴሌግራም ላይ ሃይ ብለን ጀስት ሊንክ እንልክለታለን። ለአንድ ሰዓት በነፃ የፈለገውን ርዕስ መርጦ ማጥናት ይችላል። ይህ የ2017 የስድስተኛ ክፍል የሚኒስትሪ ፈተና መልስ የመጨረሻ ክፍል ነው። ከዚህ በኋላ የተለያዩ ሞዴል ጥያቄዎችን የምንሰራላችሁ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ሌሎች ጥያቄዎችን እንሰራለን። የዚህን መልስ እንዳትረሱ ኮሜንት ሴክሽን ላይ ያስቀምጡልን። ሞዱን፣ ሚዲያኑን፣ ሬንጁና አማካኙን ጀስት አስቀምጠልን። በቃላችን መሰረት ለአንድ ሰዓት ነፃ ለአንድ ቀን የምናስጠናችሁ ይሆናል ማለት ነው። የቴሌግራም ቻናል አለ። እሱን ዲስክሪፕሽን ላይ እናስቀምጣለን። እሱን ጆይን አድርጉ። ልክ ሊንኮቹን ምናምን የዚህን ራሱ መልሱን ይህን አሁን የሰራንበትን እዛ ጋር ስለምንለቅላችሁ እዛ ጋር ማግኘት ትችላላችሁ። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ